በፋርስ ባህረ ሰላጤ ሰማያዊ ሞገዶች ላይ የሞት ጥላውን የሚያንዣብብ አዲስ የጦርነት ደመና እየታየ ነው። የዓለም የጂኦፖለቲካ ሚዛን አሁን በሁለት ቢላዋ ስለት ላይ ቆሟል። ከዋሽንግተን እስከ ቤጂንግ፣ ከቴህራን እስከ ቴልአቪቭ ያለው ወታደራዊ ሽኩቻ አሁን ወደማይታወቅና እጅግ አደገኛ ምዕራፍ ተሸጋግሯል። አሜሪካ ታይቶ በማይታወቅ ሁኔታ ግዙፍ የአውሮፕላን ተሸካሚ መርከቦቿን በቀጠናው እያከማቸች ባለችበት በዚህ ሰዓት ኢራን ደግሞ የአሜሪካን የባህር ኃይል የበላይነት ለአንዴና ለመጨረሻ ጊዜ ሊያከትም የሚችል ሚስጥራዊ ጦር መሳሪያ ስምምነት ከቻይና ጋር ለመደምደም መቃረቧ ተሰምተዋል። ይህ ዜና ብቻውን የመካከለኛው ምስራቅን የኃይል ስሌት ከመሰረቱ የናጠው ሲሆን ዓለምን ወደ ከፍተኛ ድንጋጤ ከቷል። በቅርብ የወጡ ዓለም አቀፍ የመረጃ ምንጮች እንደሚጠቁሙት ኢራን ከቻይና እጅግ ዘመናዊ የሆኑትና ከድምፅ ፍጥነት በላይ የሚምዘገዘጉ የባህር ላይ አጥፊ ሚሳኤሎችን ለመግዛት ከስምምነት ላይ ደርሳለች። እነዚህ ሱፐርሶኒክ ተብለው የሚጠሩት ሚሳኤሎች ተራ የጦር መሳሪያዎች አይደሉም። እነሱ በዘመናዊ ባህር ላይ ጦርነት ውስጥ የጨዋታውን ሕግ የሚቀይሩ ገዳይ መሳሪያዎች ናቸው። አሜሪካ በቢሊዮን የሚቆጠሩ ዶላሮችን አውጥታ የገነባቻቸው ግዙፍ የአውሮፕላን ተሸካሚ መርከቦች በእነዚህ የቻይና ሰራሽ ሚሳኤሎች ፊት እጅግ ተጋላጭ ናቸው። የሱፐርሶኒክ ሚሳኤሎች ልዩ ባህሪ ፍጥነታቸው ሲሆን አንድ ጊዜ ከተተኮሱ በኋላ የአሜሪካ የራዳርና የሚሳኤል መከላከያ ስርዓቶች ምላሽ ለመስጠት የሚኖራቸው ጊዜ እጅግ በጣም አጭር ነው። ይህ ማለት የአሜሪካ የባህር ኃይል ኩራት የሆኑት መርከቦች በፋርስ ባህረ ሰላጤ ጠባብ ውሃ ውስጥ ሆነው በቀላሉ ሊጠቁ የሚችሉበት እድል ሰፊ ነው ማለት ነው። ይህ የኢራንና የቻይና ስልታዊ ጋብቻ በአጋጣሚ የተከሰተ አይደለም። አሜሪካ በፕሬዝዳንት ዶናልድ ትራምፕ መሪነት በኢራን ላይ ያዘችው ጠንካራ አቋምና ወታደራዊ ዛቻ ቴህራንን ወደ ቻይና እቅፍ ይበልጥ እንድትገባ አድርጓታል። በባህረ ሰላጤው አካባቢ የሚታየው የአሜሪካ ጦር መርከቦች ክምችት ለኢራን የህልውና አደጋ እንደሆነም ይታመናል። ለዚህም ነው ቴህራን የማይደፈር የብረት አጥር ለመገንባት በሚሊዮን የሚቆጠር ዶላር በማፍሰስ የቻይናን ቴክኖሎጂ ለመታጠቅ የወሰነችው። ቻይና በበኩሏ በመካከለኛው ምስራቅ ያላትን ተጽዕኖ ለማስፋፋትና የአሜሪካን ቀጠና የበላይነት ለመገዳደር ኢራንን እንደ ዋነኛ መሳሪያ እየተጠቀመችባት ትገኛለች። ይህ የሁለት ሀገራት ጥምረት ዋሽንግተን በቀጠናው የምትከተለውን ፖሊሲ ዳግም እንድትፈትሽ ያስገድዳታል። ስለ ኢራን የሚሳኤል አቅም ስናወራም የቀድሞው የተባበሩት መንግስታት ድርጅት የጦር መሳሪያ ተቆጣጣሪ ስኮት ሪተር የሰጡት አስተያየት እጅግ አነጋጋሪ ይሆናል። ሪተር እንደሚሉት ከሆነ ኢራን ዛሬ እንደ ሀገር መቆም የቻለችው በሚሳኤል አቅሟ ምክንያት ብቻ ነው ብለዋል። ይህ አባባል ለብዙዎች ግራ የሚያጋባ ቢመስልም ከበስተጀርባው ግን ጥልቅ የሆነ ወታደራዊ እውነትን ይዟል። ሪተር እንደሚተነትሩት ኢራን ለዓመታት በአሜሪካና በእስራኤል የጥቃት ዛቻ ስር ብትቆይም ዛሬ ድረስ ሉዓላዊነቷ ሳይደፈር የቆየው የገነባቸው የሚሳኤል ክምችት የፈጠረው አስገራሚ መግቻ ወይም ዲተረንስ ምክንያት ነው። ኢራን በአየር ኃይሏ ደካማ ብትሆንም የሚሳኤል ኃይሏ ግን ማንኛውንም ጠላት ወደ ግዛቷ እንዳይገባና ቢገባም ከባድ ዋጋ እንዲከፍል የሚያደርግ ነው። እያንዳንዱ በቴህራን ዋሻዎች ውስጥ የተቀበረ ሚሳኤል ለኢራን የህልውና ዋስትና ሆኖ ያገለግላል። ሪተር አክለውም ኢራን ከጎረቤቶቿ ኢራቅና ሊቢያ የተማረችው ትልቅ ትምህርት አለ። እነዚህ ሀገራት ጠንካራ የሚሳኤል መግቻ ስላልነበራቸው በምዕራባውያን ወረራ በቀላሉ ሊፈርሱ ችለዋል። ኢራን ግን ይህንን ስህተት ላለመድገም በሚሳኤል ምርት ላይ በገዛ አቅሟ ከፍተኛ ምርምር አድርጋለች። ዛሬ ላይ የኢራን ሚሳኤሎች በሺዎች የሚቆጠሩ ኪሎ ሜትሮችን ተጉዘው ኢላማቸውን በከፍተኛ ትክክለኛነት የመምጣት ብቃት አላቸው። ይህ አቅም ደግሞ አሜሪካና እስራኤል በኢራን ላይ ወታደራዊ እርምጃ ከመውሰዳቸው በፊት በመቶ ጊዜ እንዲያስቡ ያስገድዳቸዋል። ለኢራን የሚሳኤል አቅም ማለት ተራ የጦር መሳሪያ ማለት ሳይሆን ብሔራዊ ክብርና የህልውና ጋሻ ነው። ውጥረቱ በከረረበት በዚህ ወሳኝ ሰዓት የዓለማችን ሌላኛው ግዙፍ ኃይል የሆነችው ህንድ የወሰደችው እርምጃ የሁሉንም ወገኖች ቀልብ ስቧል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በዛሬው ዕለት በእስራኤል ታሪካዊ ጉብኝት ማድረጋቸው ተሰምቷል። ሞዲ ወደ እስራኤል ያቀኑት በአሜሪካና በኢራን መካከል ያለው ጦርነት ሊፈነዳ ጥቂት ሰዓታት የቀሩት በሚመስልበት ወቅት መሆኑ ጉዳዩን ይበልጥ አነጋጋሪ አድርገዋል። ህንድ በተለምዶ ከኢራን ጋር ያላት የኢነርጂ ግንኙነትና ከእስራኤል ጋር ያላት የመከላከያ ትብብር ሚዛኑን የጠበቀ እንዲሆን ትጥራለች። ሆኖም በዚህ ፈታኝ ወቅት ሞዲ በቴል አቪቭ መገኘታቸው ኒውዴሊ በግልጽ ወደ እስራኤልና አሜሪካ ጎራ እያዘነበለች መሆኑን ያሳያል የሚሉ ተንታኞች ጥቂት አይደሉም። የሞዲ እስራኤል ጉብኝት ዓላማው ከመከላከያ ትብብር ባለፈ ኢራን በቀጠናው የምታሳየው ወታደራዊ ጡንቻ በህንድ ስትራቴጂካዊ ፍላጎት ላይ የሚኖረን ተጽዕኖ ለመገምገም እንደሆነም ይታመናል። ህንድ በኢራን በኩል ወደ ማዕከላዊ ኤሽያ የምታደርገውን የንግድ መስመር ወይንም ቻባሃር ወደብ ትልቅ ቦታ ትሰጠዋለች። በሌላ በኩል ደግሞ ከእስራኤል የምታገኘው የቴክኖሎጂና የደህንነት ድጋፍ ለአገሪቱ ወሳኝ ስለመሆኑም ይነገራል። ሞዲ በኢየሩሳሌም ከቤንያሚን ኔታንያሁ ጋር ሲመክሩ በስተጀርባ በቴህራንና በዋሽንግተን መካከል የሚሰማው የጦርነት ነጋሪት በውይይቱ ላይ ትልቅ ጥላ ማጥላቱም አይቀሬ ነው። ህንድ በዚህ ቀውስ ውስጥ ያላት ሚና በቀጣይ የሚኖረውን
የቀጣናውን ዓለም አቀፍ የኃይል አሰላለፍ የሚወስንም ይሆናል። በአሁኑ ወቅት የአሜሪካ የጦር መሪዎች ትኩረት አድርገው ያሉት በኢራን የባህር ዳርቻዎች ላይ ነው። ዩናይትድ ስቴትስ የላከቻቸው ሁለቱ ግዙፍ የአውሮፕላን ተሸካሚ መርከቦች በመቶዎች የሚቆጠሩ ተዋጊ ጀቶችንና የሚሳኤል መከላከያዎችን የያዙ ናቸው። ይህ የኃይል ክምችት ዓላማው ኢራን የሆርሙዝን የባህር ወሽመጥ እንዳትዘጋ ማስጠንቀቅም ነው። ነገር ግን ኢራን ከቻይና ልታገኝ ያሰበችው ሱፐር ሶኒክ ሚሳኤል ይህንን የአሜሪካን የብረት ጃንጥላ በቀላሉ ሊበሳው እንደሚችል ይሰጋል። የቻይና ሚሳኤሎች በባህር ላይ የሚንቀሳቀሱ ኢላማዎችን አድን የመምታት ብቃታቸው የተመሰከረለትም ነው። ቻይና ይህንን ቴክኖሎጂ ለኢራን አሳልፋ መስጠቷ አሜሪካ በመካከለኛው ምስራቅ ምድር ላይ ለከባድ ወታደራዊ ሽንፈት ሊዳርጋት ይችላል የሚል ስጋት በፔንታጎን ውስጥም ፈጥሯል። የቻይና የውጭ ጉዳይ ሚኒስተር ስለ ስምምነቱ የተጠየቀውን ጥያቄ በዝምታ ቢያልፈውም በሁለቱ ሀገራት መካከል ያለው የ25 ዓመታት ስትራቴጂካዊ ትብብር ስምምነት እንዲህ አይነቱን ወታደራዊ ትስስር ይፈቅዳል። ቻይና ለኢራን የምትሰጠው ሚሳኤል የኢራንን የመከላከል አቅም ብቻ ሳይሆን የአጸፋ ጥቃት የመሰንዘር ብቃቷንም ያሳድገዋል። ይህ ደግሞ እስራኤል በኢራን የኒውክሌር ተቋማት ላይ ጥቃት ለመሰንዘር የምታደርገውን ዝግጅት እጅግ ፈታኝ ያደርገዋል። እስራኤል በአሁኑ ወቅት በአሜሪካ ድጋፍ የአየር ላይ በላይነት ቢኖራትም ኢራን በቻይና ሚሳኤሎች ታጥቃ የባህር ላይ ጥቃት የምትሰነዝር ከሆነ ግን ጦርነቱ ወደማይታሰብ አውዳሚ ደረጃ ላይ ይሸጋገራል። ስኮት ሪተር በትንታኔያቸው ላይ እንደገለጹት ዓለም ሊረዳ የሚገባው አንድ ነገር አለ። እርሱም ኢራን በሚሳኤል ቴክኖሎጂ ረገድ በራሷ የምትተማመን ሀገር መሆኗን ነው። ኢራን የሚሳኤል ክፍለ አካላትን እዚሁ ሀገር ውስጥ የማምረት አቅም አላት። የቻይናው ስምምነት ደግሞ ይህንን የሀገር ውስጥ አቅም ወደ ላቀ የቴክኖሎጂ ደረጃ የሚያሸጋግረው ነው። ሱፐርሶኒክ ሚሳኤሎች ወደ ቴህራን የጦር መጋዘኖች ሲገቡ ኢራን ከእንግዲህ የምትከተለው ፖሊሲ የመከላከል ብቻ ሳይሆን የመገዳደር ይሆናል የሚል ነው። ለውጥ የቀጠናውን ሀገራት በተለይም ሳውዲ አረቢያንና የተባበሩት አረብ ኤምሬትስን በከፍተኛ ጭንቀት ውስጥ ከቷቸዋል። እነሱም ቢሆኑ በአሜሪካ ጥበቃ ላይ ያላቸው እምነት እየተሸረሸረ መጥቷል። የሞዲ እስራኤል ጉብኝት በዚህ ሁሉ ትርምስ መሃል መከናወኑ ህንድ ለራሷ ብሔራዊ ጥቅም የሰጠችውን ቅድሚያ ያሳያል። ህንድ ካሁን በኋላ በገለልተኝነት ብቻ መቆም እንደማትችልና በዓለም አቀፍ ጉዳዮች ላይ የራሷን አሻራ ማሳረፍ እንዳለባት ታምናለች። ሞዲና ኔታንያሁ በጋራ በሰጡት መገለጫ ሽብርተኝነትንና ቀጠና ያለመረጋጋትን በጋራ ለመመከት ቃል ገብተዋል። ይህ ሽብርተኝነት የሚለው ቃል በዲፕሎማሲው ቋንቋ የኢራንና የጥላ ቡድኖቿን እንቅስቃሴ እንደሚያመለክት ግልጽ ነው። ህንድ ከእስራኤል ጋር ያላትን ወታደራዊ ትስስር ማጠናከሯ ኢራን ከቻይና ጋር ለምትፈጥረው ጥምረት እንደ ምላሽ ሊወሰድ ይችላል። በጄኔቫና በሌሎች የዲፕሎማሲ ማዕከላት የሚደረጉ ንግግሮች አሁን ላይ ዋጋ ያጡም ይመስላል። የጦር መሳሪያዎች ድምፅ ከቃላት በላይ ጎልቶ እየተሰማ ነው። አሜሪካ በኢራን ዙሪያ የዘረጋቸው ወታደራዊ ቀለበትና ኢራን በቻይና እርዳታ የሳለችው ሚሳኤል ሁለቱ ኃይሎች ለፍጥጫ መዘጋጀታቸውን ያረጋግጣል። የሆርሙዝ የባህር ወሽመጥ አየር በባሩድ ጭስ ተሞልቷል። እያንዳንዱ በባህር ላይ የሚንቀሳቀስ የአሜሪካ መርከብ አሁን ላይ የኢራን ሱፐርሶኒክ ሚሳኤሎች ቀዳሚ ኢላማ ሆኗል። ይህ የሞትና የህይወት ጨዋታ መቋጫው ምን ሊሆን እንደሚችል ለመገመት አዳጋች ቢሆንም ውጤቱ ግን ለመላው ዓለም አስከፊ እንደሚሆን ግልጽ ነው። የቻይናና የኢራን ስምምነት ለአሜሪካ ትልቅ ስትራቴጂካዊ ሽንፈት ነው። ዋሽንግተን ኢራንን በማዕቀብ ለማንበርከክ የሞከረችው ጥረት አሁን ላይ ተቃራኒ ውጤት እያመጣ ይገኛል። ኢራን በኢኮኖሚ ብትዳከምም በወታደራዊ ረገድ ግን ከቻይናና ከሩሲያ ጋር በመተባበር ይበልጥ እየጠነከረች መጥታለች። ይህ የኃይሎች አሰላለፍ አሜሪካ ብቸኛዋ ልዕለ ኃያል ሀገር የምትሆንበት ዘመን እያከተመ መሆኑን የሚያሳይ ነው። ዓለም አሁን ወደ ባለብዙ ጽንፍ ስርዓት እየተሸጋገረች ሲሆን በመካከለኛው ምስራቅ የሚታየው ፍጥጫ የዚህ ለውጥ ዋነኛ መገለጫ ነው። ስኮት ሪተር እንደሚሉት የኢራን ሚሳኤሎች ለሀገሪቱ የሚሰጡት ጥቅም ከወታደራዊ ፋይዳው በላይ ነው። እነሱ የኢራን ብሔራዊ ማንነት አካል ሆነዋል። በኢራን ሕዝብ ዘንድ ሚሳኤሎቹ ከውጭ ወረራ የሚጠብቁ ቅዱስ መሳሪያዎች ተደርገው ይታያሉ። ቴህራን ስለ ሚሳኤል ፕሮግራሟ የምታወጣው እያንዳንዱ ሳንቲም ለሀገሪቱ ነጻነት የሚከፈል መስዋዕትነት እንደሆነም ታምናለች። ይህንን የህዝብ ስሜትና የወታደራዊ ዝግጅት አሜሪካ በቀላሉ ልትሰብረውም አትችልም። በኢራን ላይ የሚሰነዘር ማንኛውም ጥቃት በመላው መካከለኛው ምስራቅ የሚገኙ የአሜሪካን ጥቅሞች ለአደጋ የሚያጋልጥ የሲኦል እሳት እንደሚከፍት የቴህራን መሪዎች ደጋግመው ዝተዋል። ናሬንድራ ሞዲ በእስራኤል ቆይታቸው ወቅት ያሳዩት ወዳጅነት ለኢራን የተላከ ጠንካራ መልእክት ነው። ህንድ ከእንግዲህ በኢራን የነዳጅ ፍላጎት ብቻ ተጠምዳ እንደማትኖርና ከዲሞክራሲያዊት እስራኤል ጋር ያላትን አጋርነት እንደምታስቀድም አሳይታለች። ይህ የህንድ አቋም ለኢራን ትልቅ የዲፕሎማሲያዊ ድብደባ ነው። ኢራን ህንድን እንደ ዋነኛ የኢኮኖሚ አጋር ትመለከታት ነበር። አሁን ግን ህንድ ከእስራኤል ጋር መወገኗ ቴህራንን ይበልጥ ወደ ቻይናና ሩሲያ እንድትጠጋ ያደርጋታል። በመካከለኛው ምስራቅ የሚታየው ይህ አዲስ የታላላቅ ኃይለት ታላቅ ጨዋታ የቀጣዩን ክፍለ ዘመን የታሪፍ አቅጣጫ የሚወስን ነው። ዓለም ባንክ
በአንክሮ እየተከታተለች ነው። እያንዳንዱ የሚተኮስ ሚሳኤል፣ እያንዳንዱ የሚሰነዘር ዛቻና እያንዳንዱ የሚደረግ ስልታዊ ጉብኝት የታሪክን አቅጣጫ እየቀየረ ነው። የሰው ልጅ ወደፊት ዕጣ ፈንታ በእነዚህ ኃይለኛ ፍጥጫዎች መካከል ባለች ቀጭን ገመድ ላይ ተንጠልጥሏል። የኢራን ሚሳኤሎች፣ የአሜሪካ የጦር መርከቦች፣ የቻይና ቴክኖሎጂና የእስራኤል ጽናት ተዳምረው አዲሱን ታሪክ ምዕራፍ እየጻፉ ነው። ይህ ምዕራፍ ደግሞ የሰው ልጅ የጥፋት ጥበብና የስልጣን ጥማት የደረሰበትን ከፍተኛ ደረጃ የሚያሳይ ነው። ዓለም በሚቀጥሉት ጥቂት ቀናትና ሳምንታት ውስጥ የሚሰማውን የመጀመሪያውን የሚሳኤል ተኩስ በትልቅ ድንጋጤ ይጠባበቅሽ ነው። የሰላሙ መንገድ እየጠበበ የብረት ጩኸት ደግሞ እየጎላ መጥቷል። ታሪክ ዛሬም በደምና በባሩድ እየተጻፈ ነው። የዓለም መሪዎች የሚወስኑት እያንዳንዱ ውሳኔ በሚሊዮኖች የሚቆጠሩ ሰዎችን ሕይወት ይወስናል። የሆርሙዝ ወሽመጥ አሁንም እንደተዘጋ ነው። የሚሳኤል ማስወንጨፊያዎችንም አሁንም ወደ ሰማይ አቅጣጫቸው እንዳስተካከሉ ናቸው። ዓለማችን በፈንጂ ላይ ቆመች ያህል ሆናለች። የትኛው ወገን ቀድሞ ቃታውን ይስባል ለሚለው ጥያቄ የአሁኑ ዘመን ትልቁ ሚስጥር ነው። የኢራንና የአሜሪካ ፍጥጫ መቋጫው ሰላም ይሁን ጦርነት ገና ባይታወቅም የቀጣዮቹ ቀናት ሁነቶች ግን ለትውልድ የሚተርፍ የታሪክ አሻራ ጥለው እንደሚያልፉ ጥርጥር የለውም። እያንዳንዱ የሚወሰን ውሳኔ የመጪውን ትውልድ ዕጣ ፈንታ ይወስናል። ስኮት ሪተር በትንታኔያቸው ላይ እንደገለጹት በዚህ የኃይል ሽኩቻ ውስጥ ግን እጅግ አሳሳቢ ገጽታ ቻይና ለኢራን የምታቀርበው የቴክኖሎጂ ድጋፍ ተራ የንግድ ልውውጥ አለመሆኑ ነው። የስምምነት የባህር ላይ ውጊያን መሰረታዊ መርሆች የሚቀይርም ነው። ቻይና ያመረተቻቸውን ከድምፅ ፍጥነት በብዙ ጥፍ የሚፈጥኑት እነዚህ አዳዲስ ሚሳኤሎች በባህር ላይ የሚንሳፈፉትን ግዙፍ የአሜሪካ የጦር መርከቦች ልክ እንደ ወረቀት የሚቀዱ ናቸው። ሚሳኤሎቹ በበረራ ወቅት የሚያሳዩት ፍጥነትና ቅልጥፍና የአሜሪካ መከላከያ ስርዓቶች ኢላማውን ለይተው እንዲመቱ የሚሰጣቸውን የሰከንድ ዕድል እንኳን የሚያሳጣ ነው። ይህ የቴክኖሎጂ የበላይነት አሜሪካ ለብዙ ዓመታት በፋርስ ባህረ ሰላጤ ላይ የነበራትን ፍጹም ቁጥጥር ጥያቄ ውስጥ ይከተዋል። ቻይና ይህንን ሚስጥራዊ ካርታ መዘርጋቷ ዋሽንግተን በቀጠና የምታደርገውን ወታደራዊ ግንባታ ዋጋ ቢስ ለማድረግ እየታለመ ስልታዊ እርምጃ ነው። ስኮት ሪተር በትንታኔያቸው ላይ እንደገለጹት የኢራን የሚሳኤል ክምችት የአገሪቱ የነጻነት ዋስትና ሆኖ ተቀምጧል። ኢራን ባለፉት 10 ዓመታት ውስጥ የገነባቸው ይህ የብረት ክንድ የውጭ ኃይሎች በግዛቷ ላይ እጃቸውን እንዳያሳርፉ የሚያደርግ ታላቅ መግቻ ነው። ሪተር እንደሚሉት አሜሪካ በኢራን ላይ ጥቃት ለመሰንዘር በተደጋጋሚ ብታቀድም እስከዛሬ ድረስ ወደ ተግባር ያልገባቸው የኢራን ሚሳኤሎች ሊያስከትሉ የሚችሉትን አውዳሚ አጸፋ በመፍራት ነው። እያንዳንዱ የኢራን ሚሳኤል በዋሽንግተንና በቴልአቪቭ ላይ የተደገነ ገዳይ ሴፍ ሆኖ ይታያል። ኢራን የሚሳኤል ቴክኖሎጂን በገዛ አቅሟ ማዳበሯና የቻይናን ዘመናዊ መሳሪያዎች ለመጨመር መቃረቧ ሀገሪቱን በቀጠና የማይደፈር የኃይል ምሰሶ አድርጓታል። ይህ አቅም ደግሞ ኢራን በዲፕሎማሲያዊ ድርድር ወቅት በጠንካራ አቋም እንድትቆም የሚያስችላት ትልቁ መተማመኛዋ ነው። ናሬንድራ ሞዲ በእስራኤል ምድር ያደረጉት ታሪካዊ ጉብኝት ደግሞ የህንድን አዲስ የውጭ ጉዳይ አቅጣጫ ቁልጭ አድርጎ የሚያሳይ ነው። ህንድ ከዚህ ቀደም ትከተል የነበረውን የገለልተኝነት ፖሊሲ ወደ ጎን በመተው ከእስራኤል ጋር ያላትን ወታደራዊና የደህንነት ትስስር ወደ ላቀ ደረጃ አሸጋግራለች። ሞዲና ኔታንያሁ በኢየሩሳሌም ሲመክሩ በቴህራን ያሉ መሪዎች ጉዳዩን በከፍተኛ ጥርጣሬ እየተመለከቱት ይገኛሉ። ህንድ ከእስራኤል የምታገኘው የረቀቀ መከላከያ ቴክኖሎጂና የስለላ መረጃ ሀገሪቱ በኤዥያና በመካከለኛው ምስራቅ ያላትን ሚና የሚያጠናክር ነው። ይህ የህንድና የእስራኤል ጥምረት ኢራን ከቻይናና ከሩሲያ ጋር ለምትፈጥረው ግንባር እንደ ትልቅ ሚዛን መጠበቂያ ተደርጎ ይወሰዳል። የዓለም የኃይል አሰላለፍ አሁን በሁለት ግዙፍ ጎራዎች እየተከፈለ ሲሆን በመካከለኛው ምስራቅ የሚታየው ውጥረት የዚህ ታላቅ ሽኩቻ ማዕከል ሆኗል። አሜሪካ በቀጠና ያሰማራቻቸው አውሮፕላን ተሸካሚ መርከቦች ለኢራን ብቻ ሳይሆን ለቻይናም የተላከ ማስጠንቀቂያ ነው። ዋሽንግተን የዓለም የንግድ መስመሮችን በቁጥጥር ስር እንዲቆዩ ማንኛውንም መስዋዕትነት ለመክፈል መዘጋጀቷን እያሳየች ነው። ሆኖም ኢራን ልታገኝ ያሰበችው ከድምፅ ፍጥነት በላይ የሚምዘገዘገው ሚሳኤል የአሜሪካን የባህር ኃይል በቀላሉ የመሰንጠቅ አቅም አለው። የሚሳኤል በባህር ላይ የሚንቀሳቀሱ ኢላማዎችን አድኖ የመምታት ብቃቱ የተመሰከረለት ሲሆን የአሜሪካን ግዙፍ መርከቦች ለጥቃት እጅግ ተጋላጭ ያደርጋቸዋል። ይህ የብረትና የቴክኖሎጂ ፍጥጫ በመካከለኛው ምስራቅ ሰማያዊ ባህሮች ላይ የታሪክ አዲስ ምዕራፍ ሊጽፍ ተቃርቧል። እያንዳንዱ የሚተኮስ ጥይትና እያንዳንዱ የሚሰነዘር ዛቻ የሰው ልጅን የወደፊት ዕጣ ፈንታ የሚወስን ነው። በቴህራን የስልጣን ማማ ላይ ያሉት መሪዎች የቻይናን ስምምነት እንደ ትልቅ ስልታዊ ድል ይመለከቷል። ኢራን በምዕራባውያን ማዕቀብ ተከባ በቆየችባቸው ዓመታት ሁሉ የራሷን ወታደራዊ ኢንዱስትሪ ለመገንባት እያደረገችው ጥረት ዛሬ ፍሬ ማፍራቱም ታይተዋል። ስኮት ሪተር እንደሚሉት ኢራን በሚሳኤል ዘርፍ ያሳየችው እድገት ለብዙ ሀገራት የማይታሰብ ተአምር ነው። ቴህራን የራሷን ሳተላይቶች ወደ ጠፈር መላኳና በሺዎች የሚቆጠሩ ኪሎ ሜትሮችን የሚጓዙ ሚሳኤሎችን ማምረቷ ሀገሪቱ በቴክኖሎጂ ረገድ ያላትን ብስለት ያሳያል። የቻይናው ሱፐርሶኒክ ሚሳኤል ደግሞ ይህንን አቅም ይበልጥ ገዳይና የማይመከት ያደርገዋል። ይህ የኃይል ሚዛን ለውጥ
ለውጥ አሜሪካ በቀጠናው የምትከተለውን ፖሊሲ በአስቸኳይ እንድትከልስ የሚያስገድዳት ነው። ናሬንድራ ሞዲና ቤንያሚን ኔታንያሁ በጋራ በሰጡት መግለጫ ቀጠናዊ ጸጥታን ለማስከበር ያላቸውን ቁርጠኝነት ገልጸዋል። ህንድ ከእስራኤል ጋር ያላትን ግንኙነት ማጠናከሯ ኢራን በመካከለኛው ምስራቅ የምታሳየውን ወታደራዊ ግፊት ለመመከት እየታለመ ስልት ነው። ህንድ በኢኮኖሚ እያደገች የመጣች ሀገር እንደመሆኗ በመካከለኛው ምስራቅ የሚኖረው መረጋጋት ለሀገሪቱ የኢነርጂ ደህንነት ወሳኝ ነው። ለዚህም ሲባል ሞዲ ከእስራኤልና አሜሪካ ጋር ያላቸውን ወዳጅነት ይበልጥ እያጠናከሩት ይገኛሉ። ይህ የዲፕሎማሲ እንቅስቃሴ ኢራን ከቻይና ጋር ለምትፈጥረው ወታደራዊ አጋርነት የተሰጠ ቀጥተኛ ምላሽ ነው። የሆርሙዝ የባህር ወሽመጥ አሁንም በዓለም ፖለቲካ ውስጥ እጅግ ስሱ ቦታ ሆኖ ቀጥሏል። የዓለም ነዳጅ አቅርቦት በዚሁ ጠባብ መስመር ላይ የተንጠለጠለ በመሆኑ ማንኛውንም ግጭት የመላውን ዓለም ኢኮኖሚ ሽባ ሊያደርገው ይችላል። ኢራን ይህንን ስልታዊ ቦታ እንደ መደራደሪያ ካርድ እየተጠቀመችበት ትገኛለች። የቻይና ሱፐርሶኒክ ሚሳይሎች በዚህ መስመር ላይ መሰማራታቸው አሜሪካ የባህር ወሽመጡን በኃይል ለመክፈት የምታደርገውን ማንኛውንም ጥረት እጅግ አደገኛ ያደርገዋል። የጦርነቱ ነጋሪት አሁንም እየተጎሰመ ነው። ሰላም ግን ከአድማስ ባሻገር የምትታይ ጭላንጭል ተስፋ ሆናለች። ዓለም ባንክሮ ትከታተላለች። የኢራን ሚሳይሎች፣ የአሜሪካ የጦር መርከቦች፣ የቻይና ቴክኖሎጂና የህንድ ዲፕሎማሲ ሁሉም ተሳስሮ ይገኛሉ። የሰው ልጅ ወደፊት ዕጣ ፈንታ በእነዚህ ኃይለኛ ፍጥጫዎች መካከል ባለች ቀጭን ገመድ ላይ ተንጠልጥሏል። ታሪክ ዛሬም በደምና በባሩድ እየተጻፈ ነው። እያንዳንዱ የሚወሰን ውሳኔ የመጪውን ትውልድ ዕጣ ፈንታ ይወስናል። የኢራንና የአሜሪካ ፍጥጫ መቋጫው ሰላም ይሁን ጦርነት ገና ባይታወቅም የቀጣዮቹ ቀናት ሁነቶች ግን ለትውልድ የሚተርፍ የታሪክ አሻራ ጥለው እንደሚያልፉ ጥርጥር የለውም። ዓለማችን በፈንጅ ላይ ቆመች ያልሆናለች። የትኛው ወገን ቀድሞ ቃታውን ይስባል የሚለው ጥያቄ የአሁኑ ዘመን ትልቁ ሚስጥር ነው። ይህ ታላቅ ሽኩቻ በመካከለኛው ምስራቅ ምድር ላይ ብቻ የሚቀርም አይደለም። መዘዙ በመላው ዓለም የሚገኙ የፋይናንስ ማዕከላትንና የኢነርጂ ገበያዎችን እያናወጠ ነው። የኢራን የቻይና ሚሳኤል ባለቤት መሆን በባህር ላይ ለሚንቀሳቀሱ ዓለም አቀፍ የንግድ መርከቦች ትልቅ ስጋት ነው። አሜሪካ በበኩሏ ይህንን ስጋት ለመመከት አዳዲስ የወታደራዊ ስልቶችን እየቀረጸች ትገኛለች። ሆኖም የቴክኖሎጂ ፍጥነት ከዲፕሎማሲ የቀደመ ይመስላል። የሰው ልጅ የጥፋት ጥበብ የደረሰበትን ከፍተኛ ደረጃ የሚያሳየው ይህ ፍጥጫ ዓለምን ወደማይቀለበስ የታሪክ አዙሪት ውስጥ እየከተታት ነው። ታሪክ ዛሬም በጄኔቫው ብዕርና በባህር ላይ ባሉት መርከቦች መካከል እየተመረመረ ይገኛል። የናሬንድራ ሞዲ እስራኤል ጉብኝት ለኢራን ሌላኛው የመርዶ ድምፅ ነው። ህንድ ከእንግዲህ በኢራን የነዳጅ ፍላጎት ብቻ ተጠምዳ እንደማትኖርና ከእስራኤል ጋር ያላትን አጋርነት እንደምታስቀድም በተግባር አሳይታለች። ይህ የህንድ አቋም ለኢራን ትልቅ የዲፕሎማሲያዊ ድብደባ ነው። ኢራን ህንድን እንደ ዋነኛ ኢኮኖሚ አጋር ትመለከታት ነበር። አሁን ግን ህንድ ከእስራኤል ጋር መወገኗ ቴህራንን ይበልጥ ወደ ቻይናና ሩሲያ እንድትጠጋ ያደርጋታል። በመካከለኛው ምስራቅ የሚታየው ይህ አዳዲስ የታላላቅ ኃይላት ታላቅ ጨዋታ የቀጣዩን ክፍለ ዘመን የታሪክ አቅጣጫ የሚወስን ነው። እያንዳንዱ የሚተኮስ ሚሳኤልና እያንዳንዱ የሚሰነዘር ዛቻ የዓለምን የወደፊት ገጽታ ይቀርጻል። ታሪክ ባንክሮ እየተመለከተን ነው።